nagiko igo bay atena awdenne ance qetiko coray makidi ogiya gordenna ottana giko xosa onne diggenna hakko abay gishi hage hogakis morke gogadan gidenna yohoy aadi wodis hakko abay gishi hage hogakis asay gogadan gidenna yohoy aadi wodis malalasa malalasa gambis gishin gakkada dona wetasa malalasa malalasa gambis gishin gakkada dona wetasa malalasa ከአባታችን ከእግዚአብሔር ከጌታችንም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን ቅዱሳን በክርስቶስ ኢየሱስ ሰላም እላችኋለሁ የእግዚአብሔር ስም የተባረከና የተቀደሰ ይሁን ወንድማችሁ ደሱ ነኝ ዘውትር እንግዲህ ወደ እናንተ የሚተላለፍላችሁ የመንፈሳዊ ትምህርቶች ግሩፕ ነው እንግዲህ አዳዲስ የሆናችሁ ወንድሞች እህቶች እንኳን በሰላም መጣችሁ ማለት ፈልጋለሁ ጌታ ኢየሱስ ዘመናችሁን ይባርክ ለመማር ለመታነጽ አዳዲስ ነገሮችን ለመውሰድ ከእግዚአብሔር ድምጽ ለመስማት ወደዚህ ስለመጣችሁ በጣም እጅግ ደስ ይለኛል ሌሎችም ደግሞ ሰዎች ላይክ እና ሰብስክራይብ ሼር በማድረግ ለብዙዎች ይሄ ትምህርት ተደራሽነቱ ሰፊ እንዲሆን አብራችሁ ከኛ ጋር እንድትሆኑ በጌታ ፍቅር አሳስባለሁ ጌታ ኢየሱስ ዘመናችሁን ይባርክ እንግዲህ ውድ ወንድሞችና እህቶቼ የዚህ ትምህርት እንግዲህ ዛሬ አራተኛውን ፓርት እንመለከታለን በተለይ በአምስቱ ፍርዶች በሚል ትምህርት ውስጥ እጅግ በጣም ቁም ነገር እየጨበጣችሁ እንደሆነ አስባለሁ ዛሬ ደግሞ ወንድሞችና እህቶቼ ጓደኞቼ በክፍል 4 ላይ የምንመለከተው በህያዋን በሆኑ ወይንም በህይወት ባሉ አህዛቦች ላይ ወይንም ጌታን ኢየሱስን እንደግል አዳኝ አድርገው ባልተቀበሉ በህይወት አሁን ባሉ ሰዎች ላይ የሚመጣውን ፍርድ ከመጽሐፍ ቅዱስ አብረን እናያለን ማለት ነው ጌታ ኢየሱስ ጌታ ነው እንግዲህ ባለፈው ለነግራችሁ አንዳንድ ነገሮችን አንስቼ ጀምሬላችኋለሁ ዛሬም ያንን ሐሳብ ከዚህ ቀጥልና ያለውን ፍርድ ዛሬ እንመለከታለን ማለት ነው እንግዲህ በአህዛብ ወይንም በህይወት የሚገኙ አህዛብ ላይ የሚደረግ ፍርድ ወይንም ደግሞ ይህ ፍርድ የሚፈጸምባቸው ሰዎች በጌታችን በኢየሱስ ክርስቶስ ዳግመኛ ምጽአት ወቅት በተለይ ከታላቁ የሰባቱ ዓመት መከራ ተርፈው በመድር ላይ በህይወት የሚገኙ ነገር ግን በክርስቶስ በማመን የዘላለምን ህይወት ያላገኙ ወይንም ያልዳኑ በህይወት ያሉ አህዛቦች ላይ የሚመጣ ፍርድ ነው እንግዲህ አጠቃላይ ከመጽሐፍ ቅዱስ ላይ ስለ ፍርዶች ነው ያየን ያለነው በመጽሐፍ ቅዱስ ላይ ሁሉም ፍርድ አንድ ላይ ስንጨምቃቸው ፍርዶች በአምስት አይነት መንገድ እንደሚከፈሉ ከመጽሐፍ ቅዱስ አስተምሬያቸዋለሁ ፍርድ 1 እና ፍርድ 2 ፍርድ 3ን በጣም ተመልክተናል ዛሬ በፍርድ 4 የምንመለከተው ከታላቁ መከራ ወይንም የሰባቱ ዓመት ታላቅ መከራ በመድር ላይ ከፊታችን ገና ይጠብቀናል ወይንም ዓለም እስከ ዛሬ በአንደኛው ዓለም ጦርነት ወይንም በሁለተኛው ዓለም ጦርነት አይታ የማታቀው በአይነቱ ለየት ያለ በጣም እጅግ አስፈሪ እጅግ በጣም አስደንጋጭ ሰው ሁሉ የሚተርፍበት የማይመስል ደም እንደ ውሃ የሚፈስበት የሚገርማችሁ ነገር በኖህ ዘመን ዝናብ ዘንቦ መርከቢቷን ከፍ እንዳደረገ የሰው ልጅ ደም በመድር ላይ ከመፍሰሱ የተነሳ በጣም ከመብዛቱ የተነሳ ነገሮች እስኪንሳፈፉ ድረስ የሰው ልጅ ደም በመድር ላይ የሚወጣበት ዘመን ነው የሰዎችን ደም እንኳን ምድር የማትቀበልበት የማጠጣበት ውሃ ምድር ላይ ስትጨምሩ ምድር ውሃውን ተጠጣዋለች ወይንም ተሰበዋለች ወደ ውስጥ አስገባዋለች በዛን ቀን ግን የሚገርማችሁ ነገር ምድር ራሱ የሰዎችን ደም ልጆች የማትፈልግበት ዘመን ነው እና እጅግ በጣም አስፈሪ እጅግ በጣም አደገኛ ዘመን ነው እንግዲህ ያ ዘመን የሰባት ዓመት መከራ ተብሎ ነው የሚጠራው መጽሐፍ ቅዱስ ላይ እና የሰባቱ ዓመት መከራ የሚባለው ይህ ታላቁ መከራ ነው ይህ ታላቁ መከራ በሁለት ይከፈላል 3 ዓመት ተኩል ወይንም አንድ ሱባኤ አንድ ኒሳን ማለት ነው የመጀመሪያው ዘመንና ሁለተኛው 3 ዓመት ተኩል አንድ ኒሳን ደግሞ ወይንም አንድ ሱባኤ የሚባለው ቀጥሎ ያለው ዘመን ነው እንግዲህ ዛሬም ላሳያችሁ የምፈልገው ከመጽሐፍ ቅዱስ ላይ በዚህ በታላቁ መከራ ፍርድ ወቅት ላይ በህይወት የተረፉ ሰዎች ላይ ደግሞ መከራው አመልጠው ከዛ ጭንቅ ነገር ወጥተው ከዛ መከራ ወጥተው አያችሁ ከዋክብት ወድቀው ፀሐይ ወድቃ ምድር ላይ የተረፉ ሰዎች ድንገት ካሉ በእነሱ ላይ ራሱ የሚመጣው ፍርድ መጽሐፍ ቅዱስ ላይ እነኛ ሰዎች የሚጠብቃቸውን ፍርድ ከመጽሐፍ ቅዱስ ዛሬ እንመለከታለን እጅግ በጣም የሚገርምና በጣም እጅግ አስፈሪ የሆነ ፍርድ ነው ነገር ግን በእግዚአብሔር ጸጋ በእግዚአብሔር ምሕረት አይምሯችሁን ለእግዚአብሔር ከፍታችሁ በጥሞና እንድትካፈሉ በጌታ ፍቅር አሳስባለሁ እንግዲህ ወደዚህ ፍርድ ዛሬ ከመግባቴ በፊት ላሳወቃችሁ የምፈልገው ነገር
በታላቁ መከራ ወቅት ላይ ተሳታፊ የሚሆኑ ሰዎች ወይንም በታላቁ መከራ ዘመን ላይ የሚኖሩ ሰዎች ምን አይነት ሰዎች ናቸው ከተባለ አንደኛ በልጁ በክርስቶስ ባለማመን ምክንያት የመጀመሪያው ትንሣኤ ጌታ ኢየሱስ ይዞ ሲመጣ ወይንም ጌታ ኢየሱስ በመጣ ወቅት ላይ አብሯቸው የማይነጠቁ ከጌታ ጋር ዛሬ አሁን ጌታ ቢመጣ አብሮት የማይነጠቅ ሰው ከጌታ ጋር አብሮ የማይሄድ ሰው በተለይ ዮሐንስ ወንጌል ምዕራፍ 17 ጌታ ኢየሱስ ለደቀ መዛሙርቶች የገባው ኪዳን አለ እና ለደቀ መዛሙርቶች የገባው ኪዳን የገባው ተስፋ ቃል ምን የሚለው እጅግ ደስ የሚያሰኝ ተስፋ ቃል ነው። 3 ዓመት ተኩል አብሯቸው ከሰራ አብሯቸው ከበላ ድንቅና ታምራት አሳይቶ በመጨረሻ ላይ ከመቃብር ከተነሳ ከሙታን መካከል በኩር ሆኖ ከተነሳ በኋላ ጌታ ኢየሱስ መሰናበቻው ሰዓት ላይ ተስፋ ቃል ሲገባላቸው ከመጽሐፍ ቅዱስ እናያለን። እና የገባላቸው ቃል አሁን ወደ አብ ሄዳለሁ አለ። ነገር ግን እዛ አለ በብዙ ስፍራ በብዙ ቤት አዘጋጅላችኋለሁ እና ስፍራ ላዘጋጅላችሁ ሄዳለሁ፣ ቦታን ላዘጋጅላችሁ ሄዳለሁ። ነገር ግን ካዘጋጀውላችሁ በኋላ ግን ተመልሼ መጥቼ ድጋሜ እናንተን ይዤ ከኔ ጋር ለዘላለም ትኖራላችሁ የሚል ቃል ለደቀ መዛሙርቶቹ ተስፋ ሰጥቶ ነው ጌታ ኢየሱስ በምድር ላይ በደመና ተወስዶ ይሄዳል። እንግዲህ የሚገርማችሁ ነገር ይሄ ቃል አሁን የሚፈጸመው ድንገት ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ተነገ ወዲያ ማታ ቀን ሊሆን ይችላል፣ አናውቅም። ጊዜው አይታወቅም። በተለይ ዛሬ የመጨረሻው ዘመን ስለሆነ ሰዎች በየሀገር በየምድር ላይ እየሆነ ያለውን ነገር እንድታዩ በዚህ አጋጣሚ ላሳስባችሁ ፈልጋል። በየቦታው መከራ አለ፣ በየቦታው ረሃብ፣ ችግር አለ። በጣም ዕውቀት በስቷል፣ ፍልስፍና በስቷል። የሰው ልጆች ፍቅር ለእግዚአብሔር ያለው ቃል ፍቅር በጣም የቀዘቀዘበት ዘመን ነው። በጣም ቤሰሪ እንደበዛ ዕውቀት እንደበዛ አይታችኋል። ይሄ ምልክቶች ናቸው እና ቸነፈር፣ አንዳንድ ቦታ ረሃብ፣ አንዳንድ ቦታ የመንግስት ጦርነት ስታዩ ጊዜው እንደደረሰ እንድታስተውሉ በሚል በተለይ ማቴዎስ ምዕራፍ 24 እና ማቴዎስ ምዕራፍ 25 ላይ ጌታ ኢየሱስ ለደቀ መዛሙርቶቹ የመጨረሻውን ዘመን ምልክቶች በጣም ሰፋ አድርጎ ነግሯቸዋል። እንግዲህ ጌታ ኢየሱስ የሚመጣበት ሰዓትና ጊዜ ስለማይታወቅ እኛ ክርስቲያኖች ነቅተን መጠበቅ እንዳለብን ሁሌ ዘይትና መብራታችን የበራ እንዲሆን ቼክ ልናደርግ በጣም ያስፈልጋል። በዚህ አጋጣሚ ኢንካሬጅ ማድረግ የምፈልገው እባካችሁ ወንድሞችና እህቶች ስለ ሰው የምናወራበት ስለ ሰው ላይ ጣት የምንቀስርበት ቤተክርስቲያን የሆነ ወንድም ላይ የሆነ እህታችን ላይ አገልጋይ ላይ ሰው ላይ ሀገር ላይ መንግስት ላይ ጣት የምንቀስርበት ዘመን ሳይሆን ራሳችንን በመንቀጥቀጥና በፍርሃት የምናይበት ዘመን እንዲሆን እግዚአብሔር በኢየሱስ ስም ማስተዋል ይስጠን። ይሄ ጊዜ እንደዛ የምናደርግበት ጊዜ ነው። ምክንያቱም ሁሉ ነገር አልቋል። ጌታ ሊመጣ ብቻ ነው መጠበቅ ያለብን። ትንቢቶች አብዛኛው ተፈጽመው አልቀዋል። ኢየሱስ ጌታ። እንግዲህ ጌታ ዛሬ ቢመጣ የሚሆነው ነገር ይሄ ነው። አንደኛ ከጌታ ጋር አምነው የዳኑ ሰዎች፣ ከዚህ በፊት ጌታን ኢየሱስን የተቀበሉ ሰዎች ነገር ግን በሕይወት የሌሉ አጠገባችን ዛሬ ከጎረቤት ከመንደር የተወሰዱ በሞት የተነጠቁ ወይንም ደግሞ ስጋቸው ወደ አፈር ወደ መቃብር የተቀላቀለ ነፍሳቸው ወይንም መንፈሳቸው በእግዚአብሔር አብ ቀኝ ያለች ክርስቲያኖች ከዚህ በፊት የሞቱ ክርስቲያኖች ያረፉ ወንድሞቻችን በሙሉ በቅጽበት አይን ይነሳሉ። እኛ ደግሞ ዛሬ እየተማማርን እየሰማን እያዳመጥን ስራችንንም እየሰራን ያለ ክርስቲያኖች ዳግመኛ የተወለድን ኦሪጂናል የአፍ ክርስቲያን ሳይሆን ኦሪጂናል ክርስቲያን የክርስቶስ ደቀ መዝሙር የሆንን ሰዎች ልብሳችን ንጹህ የሆነ ራሳችን ላይ ዘይት ያለብን ልብሳችን በፍጹም ነገር ያልቆሸሸ ዘይትና መብራታችን የበራ ሰዎች ከነኛ ቅዱሳን ጋር ድንገት እኛም በመለወጥ በትንሣኤ ጉልበት በመለወጥ ወዲያው በደመና ተነጥቀን የእግዚአብሔር ኢየሱስ ክርስቶስን ከመላእክቶች ጋር እንቀበለዋል እና አብረን ከተነጠቅን በኋላ ወደ ምድር አይደለም የምንመለሰው፣ በዛው ወደ ሰማይ ነው የምንሄደው። ጌታ ኢየሱስ ይባረክ። በጣም በጥሞና እንድታዳምጡኝ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ደግሞ አእምሯቸውን ይክፈተው፣ እግዚአብሔር ልቦቻቸውን ይክፈተው። ምክንያቱም ይሄ ቃል እግዚአብሔር መጽሐፍትን እንዲያስተውሉ አእምሯቸውን ካልከፈተላቸው ሰዎች በስተቀር በፍጹም የሚገባ አይደለም። እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ስም የብዙዎችን አእምሮ እንድትከፍተው እኔ በኢየሱስ ስም ጸልያለሁ እንጂ ሰስማይት ነኝ። ተከታተሉ። እንግዲህ አየር ላይ ከተነጠቅን በኋላ ቀጥታ ወደ ሰማይ ነው የምንሄደው። እንግዲህ ወደ ሰማይ ስንሄድ አሁን እየሆነ ያለው ነገር ምንድነው? እኛ ጓደኞቻችን፣ ቤተሰቦቻችን፣ አንዳንዶች ደግሞ በጣም የምንወዳቸው በጣም የምናከብራቸው ሰዎች ከኛ ጋር ያልተነጠቁ በህይወት ያሉ አሕዛቦች አሉ። አሁን እዚህ ምድር ላይ ሁለት አይነት ሰዎች አሉ ወይንም አራት አይነት ሰዎች አሉ ብዬ ልንገራቸው። ሁለት አጠቃላይ ምንድነው ሰመራይስ አድርገው ነው ስፈታው ግን አራት ነው የሚሆነው። ለምሳሌ አሁን እዚህ ምድር ላይ በህይወት ያለ ክርስቲያንና ወይንም ጌታን ኢየሱስን የተቀበለ የዳነ አማኝና ጌታ ኢየሱስን እንደ ግል አዳኝ ያልተቀበለ ወይንም
የድንግል ማርያም ልጅ ጌታ ኢየሱስ ጌታ አይደለም ሰው ብቻ ነው እሱ ዝም ብሎ ነብይ ነው ብሎ ያልተቀበለ ሰው በሕይወት ያለ አለ። አያችሁ ምን ማለት ነው? በሌላ አነጋገር አሁን በዚህ ምድር ላይ በጨለማ የሚመላለስና በብርሃን የሚመላለስ ክርስቲያን አለ። በጨለማ የሚመላለስ ደግሞ ምን አለ? ሰው አለ። በአጠቃላይ ጌታን የተቀበለና ጌታን ያልተቀበለ በሕይወት ያለ እየሰራ እየበላ እየጠጣ እየፈሳ እያጋሳ ያለ ፒፕል አለ አሁን በዚህ ዘመን። አሁን ደግሞ ከምድር በታች ማለት ነው በመቃብር ውስጥ ደግሞ የሚገርማችሁ ነገር ስጋቸው ጌታን ኢየሱስን ነፍሳቸው ተቀብሎ ያመኑ ያረፉ ሰዎችና ጌታን ኢየሱስን ሳይቀበሉ ግን በሞት ከዚህ ምድር የተሰናበቱ ሰዎች አሉ። ስለዚህ አራት አይነት ሰዎች አሉ ማለት ነው። ስንጠቀልላቸው ሁለት አይነት መልክ ያላቸው ሰዎች አሉ፣ ከምድር በላይና ከምድር በታች። ከምድር በላይ በጌታ የሆነና ከምድር በታች በጌታ የሆነ፣ ከምድር በላይ በጌታ ያልሆነና ከምድር በታች በጌታ ያልሆነ ሰው አለ። እንግዲህ ትንሣኤ ጌታ ኢየሱስ ዛሬ ሲመጣ የሚሆነው ነገር ከዚህ በፊት የሞቱ አሕዛቦች አይነሱም። ከዚህ በፊት የሞቱ ክርስቲያኖች አማኞች ብቻ ናቸው የሚነሱት። እነሱ ከተነሱ በኋላ እኛ በሕይወት ያለን ሰሞ ክርስቲያኖች ተነጥቀን በላይ በሰማይ ከጌታ ከኢየሱስ ጋር ወደ ሰርግ ወደ እግዚአብሔር በግ ሰርግ እንሄዳለን። እንግዲህ ወደ ሰርጉ ከመሄዳችን በፊት እንግዲህ ፍርድ እንዳለ በተለይ ትላንትና በክፍል 3 ላይ በጣም አይተናል። አሁን ልነግራችሁ የምፈልገው ነገር ምንድነው? ይሄ ነገር ሲሆን ምድር ላይ የማይነጠቁ አሕዛብ ይሰወቻል። አያችሁ አሁን ምድር ላይ ሁለት ነገር የለም። ጌታ ዛሬ ቢመጣ ምድር ላይ ሁለት ነገር የለም። አንደኛው ከዚህ በፊት ያመኑ ክርስቲያን አባቶቻችን ነቢያቶች፣ ሐዋርያቶች ከአዳም ጀምሮ እስከ ዛሬ ጌታን ኢየሱስን ተቀብለው አፈራት ይሄ ሥጋ አፈር ነውና ወደ አፈር የተመለሰ ወይንም ደግሞ ነፍሳቸው ወደ እግዚአብሔር የሄደች በሥጋ ግን እኛ ጋር አሁን የሌሉ የሞቱ ሰዎች ክርስቲያኖች ከመቃብር ይነሳሉ። በሕይወት ያሉ ክርስቲያኖች ደግሞ አንድ ላይ በትንሣኤ ጉልበት ተቀይረው እነሱ ይወሰዳሉ። አሁን እነሱ ሲወሰዱ በምድር ላይ አሁንም ሁለት ሰዎች ይቀራሉ። አንደኛ በመቃብር ውስጥ ያላመኑ ወንድሞቻችን፣ ቤተሰቦቻችን፣ ዘሮቻችን የምናቃቸው ጓደኛ የምናቃቸው በጣም የምናከብራቸው አክስቶቻችን፣ አባቶቻችን፣ እናት ልትሆን ትችላለች፣ አባት ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ልጆቻችን ሊሆኑ ይችላል። እነሱ በሙሉ በመቃብር አሉ። እነሱ አይነሱ፣ ምክንያቱም የነሱ ፍርድ ገና ነው። አያችሁ አሁን ግን እኔ ዛሬ ክፍል 3 ላይ ማስተምራችሁ ክፍል 4 ላይ ማስተምራችሁ በሕይወት ያሉ ሳይነጠቁ ቀርተው ግን እዚህ ምድር ላይ ክርስቲያን ሄደው እነሱ የሚቀሩ ሰዎች አሉ። አንዳንዱ ምናልባት ቸርች ላይም ሆኖ ክርስቲያን ነኝ ብሎ የማይነጠቅ ሰው ሊቀር ይችላል። ከነሱ ጋር አብረው እዚህ ምድር ላይ የቀሩ ሰዎች ላይ 7 ዓመት የታላቁ ዘመን ምን አለ? ፍርድ አለ ማለት ነው። ጌታ ኢየሱስ ጌታ ነው። እንግዲህ በዚህ በታላቁ 7 ዓመት ዘመን ላይ አደገኛ ፍርድና አደገኛ የሆነ ለቅሶ የሚሆንበት ነው። ደም እንደ ጎርፍ የሚፈስበት ነው። ጨረቃ መብራቷን የማሰጥበት፣ ፀሐይ ብርሃኗን የማሰጥበት፣ የሚገርማችሁ ነገር በዓለም ላይ አደገኛ እልቂት የሚሆንበት የታላቁ 7 ዓመት የመከራ ዘመን ነው። ይሄ መከራ ዘመን አሁንም በሁለት ይከፈላል። በተለይ የመጀመሪያው 3 ዓመት ተኩል በምድር ላይ አደገኛ የሰው ልጅ ጭፍጨፋ፣ የሰው ልጅ እልቂት የሚሆንበት ምንድነው? ዘመን ነው። ምክንያቱም ምድር ላይ ፀሐይ ትወድቃለች፣ ምድር ላይ ከዋክብት ትወድቃለች፣ ምድር ላይ አደገኛ ምክንያቱም ቤተክርስቲያን የለችም። ጌታ አሁን በምድር ላይ የለም። መንፈስ ቅዱስ አሁን በምድር ላይ የለም። ዛሬ ሰዎች በሰላም ገብቶ ወጥቶ የሚኖሩት ለካ የእግዚአብሔር መንፈስ ኢዩኤል የተናገረው የእግዚአብሔር መንፈስ በቅዱሳን ልጆች ላይ በሥጋ ለባሽ ላይ በሙላት ስለፈሰሰ ነው። ማሮቫኬ ማሳማ ኢየሱስ ለዘላለም ያድናል። ስለዚህ ቤተክርስቲያን ዛሬ ስለመኖሯ ነው አሕዛቦች ጭምር ለካ በሰላም የሚኖሩት። መንግስታቶች ለካ በሰላም ተረጋግተው የሚኖሩት፣ አገር ተረጋግቶ የሚኖረው፣ ወጣቱ ተረጋግቶ የሚኖረው፣ እናቶች አባቶች ያለምንም ስጋት የሚኖሩት ለካ ቤተክርስቲያን በምድር ላይ ስላለች ነው። ታዲያ በዚህ ወቅት ላይ ቤተክርስቲያን ከምድር ላይ ተነጥቃለች። ቤተክርስቲያን ቅዱሳን በእግዚአብሔር ፊት የሚማልዱ የእግዚአብሔር ልጆች በምድር ላይ በሌሉበት ወቅት ላይ ዓለም ምን እንደምትመስል እናንተ መገመት አይከብዳችሁ። እግዚአብሔር በሌለበት ስፍራ ምን ሊፈጠር እንደሚችል የእግዚአብሔር ጥበቃ በሌለበት ዛሬ እግዚአብሔር ዓለምን እየጠበቀ ነው ያለው። ዛሬ ዓለምን የሚቆጣጠረው ማን ነው? እግዚአብሔር ነው። ዛሬ መንግስትን የሚቆጣጠረው ማን ነው? እግዚአብሔር ነው። ትውልዱን እየተቆጣጠረ ያለ ማን ነው? እግዚአብሔር ነው። በዛን ወቅት ግን የእግዚአብሔር ጣልቃ ገብነት ከምድር ላይ ይከለከላል። ምክንያቱም እግዚአብሔር እስከ ዛሬ ዓለምን ለካ በሰላም ያቆየው በሰላም ያኖረው ዳግመኛ ተመልሶ ልጆቹን እስከሚወስድ ነው። ጌታ ኢየሱስ የተናገረው ቃል ድጋሜ መጥቼ ወስዳቸዋለሁ ያለው ቃል በተፈጸመ ጊዜ ግን በምድር ላይ አባት የሌለው ትውልድ ይበዛል፣ እረኛ የሌለው ትውልድ ይበዛል፣ ጠባቂ የሌለው ትውልድ ይበዛል። ያኔ እልቂት ይሆናል፣ መጨራረስ ይሆናል። እጅግ አደገኛ ክፋት በምድራችን ላይ ይገለጣሉ። ብዙ ሰዎች ያልቃሉ፣ በሚሊዮን ሰዎች ያልቃሉ።
ታዲያ በ3 ዓመት ተኩል ውስጥ እጅግ አደገኛ ኃይለኛ እልቀት፣ ኃይለኛ ሞት፣ ኃይለኛ ለቅሶ በምድር ላይ ይሆናል። ከ3 ዓመት ተኩል በኋላ ግን እንደገና ልክ በዚህ ዘመን አሁን እኔ እንደማስተምረው ይሄ ዘመን የጸጋ ዘመን የሚባለው መጽሐፍ ቅዱስ የጸጋ ዘመን ወይንም የምህረት ዘመን ነው። ለዛ ነው ዓመተ ምህረት ብለን ነው ዓመቱን እንኳን የምንሰይመው። ከዚህ በፊት ግን በብሉይ ኪዳን ዘመን ዓመተ ዓለም ነው የሚባለው ወይንም የፍዳ ዓለም፣ ዓመተ ዓለም ፍዳ ነው የሚባለው። የዛኔ ምህረት የለም። አሁን ግን ዓመተ ምህረት ነው። 1980 እንደዚህ ዓመተ ምህረት፣ 2012 በኢትዮጵያ ዓመተ ምህረት ይባላል። ይሄ ዓመተ ምህረት ነው። ምን ማለት ነው? የምህረት ዓመት ነው። እግዚአብሔር ለምድር ምህረት ያደረገበት ዓመት፣ በልጁ በክርስቶስ ያመኑ ሰዎችን እግዚአብሔር የሚጠራበት፣ የሚፈውስበት፣ የሚያድንበት፣ አማኞች ጌታን ኢየሱስን ተቀብለው ወደ እግዚአብሔር መንግሥት የሚቀላቀሉበት፣ የእግዚአብሔር ልጅ ያልሆኑ ሰዎች በእምነት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደተጠነቀቀው የጌታን ልጅነት ስልጣን የሚያገኙበት ዘመን ነው ይሄ እና የጸጋ ዘመን የምህረት ዘመን ይባላል። የእግዚአብሔር ስም ለዘላለም ብሩክ ይሁን። ስለዚህ ይሄ ዓመተ ምህረት አሁን ጌታ ኢየሱስ ሲመጣ ዓመተ ምህረቱ ያልቅና ዓመተ ፍዳ ወይንም የመከራ ታላቁ ዘመን ይባላል። የመከራው ታላቁ ዘመን 7 ዓመት ነው የሚቆየው። የመጀመሪያው 3 ዓመት ተኩል እጅግ አደገኛ መከራ፣ ታላቅ መከራ ከሆነ በኋላ 3 ዓመት ተኩል የቀረው ደግሞ ፍጻሜ ላይ ከግማሽ በኋላ የመንግሥት ወንጌል በምድር ላይ ይሰበካል። ይሄ ማለት ክርስቲያኖች በምድር ላይ የሉም፣ አማኞች የሉም፣ አገልጋዮች የሉም፣ ነቢያቶች የሉም፣ የእግዚአብሔር መንፈስ በምድር ላይ የለም። ምክንያቱም ከቤተ ክርስቲያን ጋር አብሮ እሱ ወደ ተዘጋጀለት ክብር ወደ እግዚአብሔር በጉ ይሄዳል። ምድር ላይ አሁን 3 ዓመት ተኩል መጨረሻው 3 ዓመት ተኩል ላይ የመንግሥት ወንጌል ይባላል። ይሄ ማለት እግዚአብሔር ድጋሜ ከ7 ዓመት ቆይታ በኋላ ከቅዱሳን ጋር ድጋሜ ሲመለስ አያችሁ፣ ቤተ ክርስቲያን ወይንም እኔና እናንተ ያመንን ክርስቲያኖች ከ7 ዓመት ምድር ላይ መከራ ሲሆን 7 ዓመት ለኛ በላይ በሰማይ ሰርግ ነው። ወደ ሰርጉ ከመግባታችን በፊት ምዕራፍ 3 ላይ በተለይ ፓርት 3 ላይ በጣም ልትሰሙ ይገባል። ክርስቲያኖች ራሳቸው ገና ፍርድ ይጠብቃቸዋል፣ ወይ ለመሸለም ወይ ላለመሸለም። አንዳንዱ አክሊል ለማግኘት፣ አንዳንዱ ደግሞ ለመዋረድ፣ አንዳንዱ አገልግሎቱ በክብር አንዳንዱ በውርደት የሚያልፍበት የሚዛን ጊዜ አለ፣ የፍርድ ጊዜ አለ። ያ ፍርድ ቤማ ይባላል ብዬ አስተምሬያቸዋለሁ። እንግዲህ ለኛ በላይ በሰማይ የአክሊልና የመሸለም ከጨረሰን በኋላ ቀጥሎ ወደ በጉ ሰርግ የምንሄድበት ነው። በላይ በሰማይ ክርስቲያን ሰርግ ሲጠብቀው፣ በታች በምድር ባሉ ግን በሕይወት ባሉ አሕዛቦች ላይ ባልተነጠቁ ወንድሞች እህቶች ላይ ኢቭን ፓስተሮች፣ መሪዎች፣ አገልጋዮች ጭምር ማይነጠቁ እንኳን ከሆነ በእነሱ ላይ እንግዲህ መከራው ያልፋል ማለት ነው እና በእነሱ ላይ እንግዲህ በእነሱ ባሉበት ዘመን ላይ በ3 ዓመት ተኩል መጨረሻ ላይ የመንግሥት ወንጌል ይሰበካል። ይሄ የመንግሥት ወንጌል የሚሰበከው የ1000 ዓመት እንግዲህ ቤተ ክርስቲያን ተመልሳ ከጌታ ከኢየሱስ ጋር ወይንም ክርስቲያኖች ከጌታ ከኢየሱስ ጋር ቅድም ተነጥቀዋል። አሁን ከ7 ዓመት በኋላ ድጋሜ ወደ ምድር ሲመጡ የ1000 ዓመት መንግሥት ገና በምድር ላይ ከብረው ነግሰው የበረከት የሰላምና የጽድቅ መንግሥት ከመግባታቸው በፊት 3 ዓመት ተኩል ላይ ወንጌል እንደገና ይሰበካል። ከመከራው የዳኑ ከመከራው ያመለጡ እንደው እግዚአብሔር ብሏቸው ይሁን እንደው የእድል ጉዳይ ሆኖ የተረፉ ሰዎች እንኳን ካሉ ለነሱ እንግዲህ የመንግሥት ወንጌል ይሰበካል። ይሄ የመንግሥት ወንጌል ማለት እንደ ጸጋው ዘመን ሰዎችን እግዚአብሔር የሚለምንበት እግዚአብሔር ጌታ ኢየሱስ እባካችሁ ዳኑ፣ እባካችሁ ወደ እኔ ኑ ብሎ የሚለምንበት ዘመን አይደለም። የመንግሥት ወንጌል በጭካኔ የሚሰበክበት ነው። አየህ፣ ጌታን የሚቀበል ሰው ካለ ሊታረድ፣ ሊሞት፣ ሊሰቀል፣ ጌታን የማይቀበል ካለ ደግሞ በሕይወት ሊኖር የሚቻልበት የሚፈቀድበት ዘመን። የዛን ዘመን ላይ የመንግሥቱ ወንጌል ይሰበካል። የመንግሥቱ ወንጌል ከተሰበከ በኋላ ጌታን ኢየሱስን አምነው የተቀበሉ ሰዎች ድጋሜ ለ1000 ዓመት መንግሥት እንደሚቀላቀሉ መጽሐፍ ቅዱስ በጣም ይናገራል። ስለዚህ ዛሬ ክፍል 4 ላይ የምንመለከተው በዛን ወቅት ላይ በዚህ በታላቁ መከራ ዛሬም ሊሆን ይችላል የሚጀምረው። ጌታ ኢየሱስ አሁን ከመጣ ታላቁ መከራ ዛሬ ሊጀምር ይችላል። አያችሁ፣ ሰማይና ምድር የምትናጋበት ዘመን ያ ዘመን ነው። ስለዚህ እግዚአብሔር ይርዳን። በተለይ ጌታን ኢየሱስን ያልተቀበልን ወገኖች በጣም ጌታን ኢየሱስን ለመቀበል ጊዜው አሁን ነው። ጌታን የተቀበልን ሰዎች ደግሞ ራሳችንን ቼክ የምናደርግበት በእግዚአብሔር ፊት በንስሐና በምልጃ ወድቀን ልብሳችን፣ አይምሯችን፣ ዘይታችን፣ ብርሃናችን የበራ መሆኑን ቼክ የምናደርግበት የእግዚአብሔር ጊዜ እድል እግዚአብሔር ሰጥቶናል። ጌታ ኢየሱስ ጸጋውን ያብዛል። እባካችሁ ወንድሞች፣ እናቶች ይህን ትምህርት ከሰማችሁ በኋላ ለብዙዎች እንዲዳረስ ይህን ትምህርት ብዙዎች እንዲሰሙ፣ ብዙዎች እንዲያደምጡ፣ ብዙዎች እንዲድኑ እባካችሁ ሼር እንድታረጉላቸው ደግሞ ሰብስክራይብ እንድታረጉና አብረን እንድንበዛ፣ አብረን እንድንሰፋ፣ አብረን እንድንሰራ የእግዚአብሔርን በጎ ፍቃድ ጠይቃቸዋል። እንግዲህ አሁን ወደ ዋናው ነገር ልምጣላችሁ። እንግዲህ ጊዜው መቼ ነው ሲባል በክርስቶስ
የክብር መገለጥ ወቅት ነው። በተለይ ቃል የምትፈልጉ ሰዎች ጥቅስ ማቴዎስ ምዕራፍ 25 ቁጥር 31 እስከ 32 ላይ መጽሐፍ ቅዱስ በጣም ይናገራል። በዛን ወቅት ክርስቶስ በክብር በሚገለጥበት ወቅት ላይ ነው ይሄ አራተኛው በአሕዛቦች ፍርድ ላይ ፍርድ የሚመጣው። ለምንድን ነው ዛሬ ለምሳሌ አሁን ጌታን ያልተቀበለ ሰው አለ። ጌታን ያልተቀበለ የድንግል ማርያም ልጅ መድኃኔዓለምን ኢየሱስን ከፍ ዝቅ የሚያደርጉ ሰዎች ዛሬ አሉ ምድር ላይ። በእነሱ ላይ ለምን ፍርድ አልመጣም? አሁን እኛ በሕይወት እያለን ካልተባለ ቤተ ክርስቲያን ምድር ላይ አሁን እያለች ክርስቶስን ያገባች ወይንም የክርስቶስ ሚስት የተባለችው ቤተ ክርስቲያን ወንድሞችና ቅዱሳን መንፈስ ቅዱስ ምድር ላይ እስካለ ድረስ ዛሬ ጌታን ባላመኑ ሰዎች ላይ ፍርድ አይመጣም። አያችሁ፣ ለዛ ነው እግዚአብሔር ጌታ ኢየሱስ የቤተ ክርስቲያን ምድር ላይ መኖር ለብዙ ዓለም ሰዎች በአሕዛቦች ጭምር በሰላም የመኖራቸው ምስጢር የቤተ ክርስቲያን ከምድር ላይ መኖሯ ነው። ቤተ ክርስቲያን ከተነጠቀች በኋላ ግን የነሱ ፍርድ ወዲያው ይቀጥላል ማለት ነው። ዛሬ ሰዎች ፍርድ ውስጥ ያልገቡት ለምንድን ነው ሲባል አሁን ቤተ ክርስቲያን በምድር ስላለች በጎረቤት ባሉ ባላመኑ ወንድሞች ላይ ባላመኑ ጎረቤት ሰዎች ላይ ፍርድ የለም። ነገር ግን ተፈርዶባቸዋል። ግን ፍርዱ በአካል አልተገለጠም። ለምን በአካል አልተገለጠም? እኛ እያለን እግዚአብሔር እነሱን ዛሬ ሊቀጣቸው አይችልም። ከሞቱማ ሞቱ ነው። ከሞቱ ቀጥታ ወደ ነጩ ዙፋን የሚወሰዱ ለፍርድ ማለት ነው። ነገር ግን በሕይወት እያሉ ደግሞ ዛሬ ጌታ ኢየሱስ መጥቶ እኛን ቤተክርስቲያንን ከነጠቀን በኋላ የነሱ ፍርድ ይቀጥላል። አራተኛው ፓርት ፍርድ ማለት ይሄ ነው። በአሕዛብ በሕይወት ባሉ አሕዛቦች ላይ የሚፈረደው ፍርድ ነው። በመቃብር ያሉ ጌታን ያልተቀበሉ ፍርድ ግን አምስተኛው ፍርድ ላይ አብረን እንመለከታለን። እነሱ የሚነሱት መቼ ነው? ከነጩ ዙፋን ፍርድ ላይ ነው የሚቆሙት። እንደገና ታላቁ መከራ ላይ ጌታን ኢየሱስን የመንግስቱን ወንጌል ሳይቀበሉ ቀርተው ወደ 1000 ዓመት የብልጽግናና የደስታ የፌሽታ ዓመት ላይ ሳይቀላቀሉ ቀርተው የሞቱ ሰዎች እንደገና እነሱም ተነስተው የሞቱ ከዚህ በፊት በባህር ውስጥ የሰጠሙ አውሬ የበላቸው ጅብ የበላቸው መኪና የገጫቸው ዘንዶ የዋጣቸው በእባብ ተነድፎ የሞቱ በሰው የተገደሉ በሰው ታንቀው የሞቱ ሰዎች በሙሉ የሚነሱት በመጨረሻው ፍርድ ላይ ነው። ይሄ ፍርድ ነጩ ዙፋን ፍርድ የሚባል ነው። አምስተኛው ፍርድ እሱን ነገ ተነገ ወዲያ እንደ እግዚአብሔር ፍቃድ አብረን እንማራለን። እንግዲህ ይሄ በአሕዛቦች እንግዲህ ፍርድ አለባቸው ብለናል። በሕይወት ያሉ አሕዛቦች ፍርድ አለባቸው ካልን ቦታው የት ነው ከተባለ ቦታው እጅግ በጣም የሚገርም ነው። አያችሁ፣ ይሄ ቦታው በኢዮሳፊጥ ሸለቆ ይባላል። ይሄ ፍርድ የሚሰጠው መቼ ነው? ጌታ ኢየሱስ በምድር ላይ ድጋሜ አያችሁ ተመልሶ መጥቶ 1000 ዓመት መንግስት ወደ ከመግባታችን በፊት በኢዮሳፊጥ ሸለቆ ወይንም እስራኤል ሀገር ውስጥ የሚገኝ ስፍራ አንድ ቦታ ላይ የኢዮሳፊጥ ሸለቆ ይባላል። ይሄ የኢዮሳፊጥ ሸለቆ አሁን እስራኤል የምትባለው ሀገር ምድር ላይ አንድ የሆነ ሰፈር፣ አንድ የሆነ መንደር፣ አንድ የሆነ ከተማ፣ አንድ አካባቢ ነው እና ያ አካባቢ ሸለቆ ነው። ያ ሸለቆ የኢዮሳፊጥ ሸለቆ ተብሎ ይጠራል። በዛን ቦታ ላይ ነው እንግዲህ እነኚህ አሕዛቦች በሙሉ በምድር ያሉ ተሰብስበው መጽሐፍ ቅዱስ እንደሚናገረው በተለይ ዘካርያስ ምዕራፍ 14 ላይ ሙሉን ታገኛላችሁ። ዘካርያስ ምዕራፍ 14 ቁጥር 1 ሲናገር እነሆ የእግዚአብሔር ቀን ይመጣል ይላል። ብዙ ክርስቲያኖች ብዙ ጊዜ የእግዚአብሔርን ቀን ከእግዚአብሔር ምጽአት ትንሣኤ ጋር በጣም ለይተው አያዩትም። የእግዚአብሔር ቀን ብሎ የሚናገረው ቀን የእግዚአብሔር ቀን የምስራች ቀን አይደለም። የእግዚአብሔር ቀን የደስታ ቀን አይደለም። የእግዚአብሔር ቀን ይመጣል ሲባል የፌሽታ የደስታ ፋሲጋ የሚሆንበት ቀን አይደለም። የእግዚአብሔር ቀን ይመጣል ሲባል የቁጣ ቀን ነው። የእግዚአብሔር ቀን ማለት የፍርድ ቀን ነው። እግዚአብሔር ብቻ ፍርዱን የሚያሳይበት፣ እግዚአብሔር ችሎታውን የሚያሳይበት፣ እግዚአብሔር ጡንቻውን የሚገልጥበት ጊዜ ነው። አሬ የሰው ልጅ ጊዜ አለ፣ የእግዚአብሔር ደግሞ ምን አለ? ጊዜ አለ። በምድር ላይ የእግዚአብሔር ጊዜ አለ፣ የሰይጣን ጊዜ አለ። እንደገና የቤተ ክርስቲያን ወይንም ለሰው ልጆች ለዓለም ጊዜ እየተሰጠ ጊዜ አለ። የእግዚአብሔር ቀን ግን የሚባለው በዛን ቀን የሚገርማችሁ እግዚአብሔር ለፍርድ ነው የሚመጣው። በዛን ቀን እግዚአብሔር በቁጣ ነው የሚገለጠው። እጅግ በጣም አደገኛ በሆነ ፓኒሽመንት ፍርድ ውስጥ ነው እግዚአብሔር የሚያልፈው እና ዘካርያስ ምዕራፍ 14 ቁጥር 1 ሲናገር እነሆ የእግዚአብሔር ቀን ይመጣል ይላል። ብዝበዛሽንም በውስጥሽም ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ ይላል። አሕዛብንም ሁሉ በዓለም ያሉ አሕዛቦችን በሙሉ በኢየሩሳሌም አገር ላይ እሰበስባቸዋለሁ ይላል። ለምን ሰበስባቸዋለሁ? ለሰልፍ እሰበስባቸዋለሁ ይላል። እግዚአብሔር ለሰልፍ እሰበስባቸዋለሁ ማለቱ ከንዳ ዘርጋ ለማለት እንዳይመስላቸው። እግዚአብሔር ለሰልፍ አሕዛቦችን በኢየሩሳሌም እሰበስባለሁ ማለት እግዚአብሔር ሰልፍ ሊያስተምራቸው ቁመት መዘርጋትና መከነት ሊያስተምራቸው ሳይሆን እግዚአብሔር ሊፈጃቸው ነው። ለሰልፍ ማለት ለጦርነት ማለት ነው። አማርኛው ይግባችሁ ቅኔው። ለሰልፍ ማለት የሚገርማችሁ ነገር ለውጊያ ማለት ነው።
እንጂ በየቁመቱ በየእድሜው ሲያሰልፈንና ፊታችንን እግዚአብሔር ሊያው አይደለም። በዛን ቀን አሕዛቦችን በሙሉ በዓለም ዙሪያ ያሉ አሕዛቦችን በኢየሩሳሌም ለሰልፍ እሰበስባቸዋለሁ ይላል። እግዚአብሔር እንግዲህ ያሳያቸው። እግዚአብሔር አሕዛብን በሙሉ ሰብስቦ በኢየሩሳሌም በኢዮሳፊት ሸለቆ ላይ አሕዛቦችን ሊፈርድባቸው እግዚአብሔር ይሰበስባቸዋል። እነኚህ ማለት ከታላቁ መከራ የ7 ዓመት ታላቁ መከራ ወቅት ላይ ተርፈው በሕይወት ያሉ አሕዛቦች ነው። በመቃብር ያሉ ዛሬም ትላንትም ነገም ተነጎዳሚ ያሉ ሰዎች በሙሉ ስቲል ናው አይነሱም። በመቃብርማ አንዴ ጌታን ሳይቀበሉ የሞቱ ሰዎች በቃ አለቀላቸው። የሚነሱት እነሱ ለፍርድ ብቻ ነው። ፍርዱ የት ነው? ነጩ ዙፋን ፍርድ ላይ ነው። ሕይወት መዝገብ ይከፈታል። ስማቸው እዛ ላይ ያልተገኘ በሙሉ ይላል ወደ ገሃነም ወደ ተዘጋጀው ለአጋንንትና ለሰይጣን ወደ ተዘጋጀው ምንድን ነው የሚሄዱት? ወደ ጥልቁ የዘላለም ሞት እሳት ባህር ውስጥ ይጣላሉ ማለት ነው። እግዚአብሔር ዛሬ ይታደገን። ለዛ ነው ዛሬ ወንጌል ለሰዎች ቀላል ይመስላል። ወንጌል ለሰዎች ቀልድ ይመስላል። ጌታ ኢየሱስ የዛሬ 2000 ዓመት መጥቶ በጥፊ ሲመታ ቀላል ሰው ይመስላል። የማይረባ አቅም የሌለው ይመስላል። ብራዘር ድጋሜ ሲመለስ ወይኔ ተራሮች በእኛ ላይ ውደቁ ይላሉ። ተራሮችን ሰዎች እየሮጡ ሸፍኑኝ፣ ተራራ ውስጥ ግባ አስገባኝ ተራራው በማለት ተራራውን ይለምኑታል። ተራራው ይሸሻል። ተራራው ለራሱ ዳሜጅ ይሆናል፣ ይቀልጣል። የበጉ ቁጣ በጣም አደገኛ ነው። የዛሬ 2000 ዓመት ምስኪን የመሰለው ጌታ ኢየሱስ ድጋሜ ሲመጣ አይኖቹ የእሳት ነበልባል ናቸው። እግዚአብሔር ታዲያ አስቀድሞ ለቁጣ አልመረጠንምና ዛሬ ጸባያችንን አሳምረን ጌታን ያመንን ሰዎች እግዚአብሔር ከዚህ ሁሉ ፍርድ እኛን አስመልጦናል። የእግዚአብሔር ስም የተባረከና የተቀደሰ ይሁን። ኢየሱስ ጌታ። ስለዚህ በዛን ቀን እግዚአብሔር አሕዛቦችን በሰልፍ ይሰበስባል። የሚገርማችሁ ነገር ወረድ ብላችሁ እያነበባችሁ ስትሄድ አደገኛ ፍርድ አለ። ገና ቆመው እያለ ይላል እግራቸው ይበሰብሳል። እግራቸው ስጋቸው በሙሉ እንደ ፔስታል እየቀለጠ ይወድቃል። አይኖቻቸው ይላል ገና ሲቆሙ አሕዛቦች አይኖቻቸው በውስጥ ላይ እየፈሰሰ እየሸተተ እየገማ ወዲያው እየፈረሰ እንደ ውሃ አይኖቻቸው ከውስጣቸው ይወጣል። ጆሮቻቸው እየቀለጠ ይሄዳል። ጥርሶቻቸው እየቀለጠ ይራገፋል። ሰውነታቸው እየረገፈ አንጀታቸው እየረገፈ በጣም አስፈሪ ፍርድ ነው። አስፈሪ ፍርድ ነው። እግዚአብሔር የሚባላ እሳት ነው የሚባለው ለዚህ ነው። እግዚአብሔር ሲምር ብዙ ነው፣ ይቅር ሲል ብዙ ነው። ሲቆጣ ግን ማንም ሚስት አይደለም እናት አባት ማንም ሰው እግዚአብሔርን አንተን ሊያስበልጥ በጣም አይችልም። ጌታ ኢየሱስ ክርስቶስ ለዘላለም ይርዳል። እንግዲህ በዛን ቀን ይሄ ነገር ይከናወናል። ውጤቱ ምንድን ነው ሲባል የዚህ ፍርድ ውጤት ምንድን ነው? ውጤቱ የአንዳንዶች መዳን ነው። እንዲሁም ደግሞ ለሌሎች ደግሞ ምንድን ነው? እሱ መጥፋት ነው የሚሆነው። አያቸው። አንዳንዶች ይድናሉ። መዳኛው መንገዱ ምንድን ነው ሲባል የመንግስትን ወንጌል በመቀበላቸው ምክንያት ነው የሚድኑት። ታዲያ ፍርዱ የሚመረኮዝበት መሰረታዊ መርህ ምንድን ነው ሲባል በተለይ ክርስቶስ በቀኝ በኩል ያሰለፋቸው በተለይ ማቴዎስ ምዕራፍ 25 ቁጥር 31 ላንብብላቸውና አጭር ነገር ነግሬያቸው የዛሬን ትምህርት በዚህ አበቃል። ፍርዱ እንዴት ነው የሚሰጠው? የሚድኑ ሰዎች ምን መስፈርት አላቸው? እንግዲህ ቤተክርስቲያን ተነጥቃለች ብለህናል። መንፈስ ቅዱስ ምድር ላይ የለም ብለህናል። ክርስቲያን ምድር ላይ ከሌለ 7 ዓመት መከራ ላይ እንግዲህ ምናልባት በህይወት ተርፎ ምናልባት እድል ሆኖ እንደ አጋጣሚ ሆኖ የተረፈ ሰው ላይ ወንጌል እንግዲህ የመንግስት ወንጌል 3 ዓመት መጨረሻው ታኩል ላይ ከተሰበከ በኋላ ይህን መንግስት ወንጌል የተቀበሉ ሰዎች ለ1000 ዓመት መንግስቱ እንደገና ይዘጋጃሉ። አብረው ከቤተ ክርስቲያን ጋር ከቅዱሳን ጋር ድጋሜ ከመጡት ከላይ ከሰማይ በሚመጡት ቅዱሳን ጋር አብሮ ለመቀላቀል በ1000 ዓመት መንግስት እድል ፋንታ አላቸው። ኢየሱስ ወንድሞቼ የሚላቸው በጎቼ የሚላቸው ሰዎች እንዴት ይድናሉ ከተባለ በተለይ ማቴዎስ ምዕራፍ 25 ቁጥር 31 የእግዚአብሔር ቃል ሲናገር እንዲህ ይላል፣ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ልብ አድርጋችሁ ስሙ። የሰው ልጅ ማለት ኢየሱስ ነው። የሰው ልጅ ወይንም ኢየሱስ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን ይላል። ቅዱሳን ዋናቸው አማኞች፣ ቤተ ክርስቲያን፣ እኔና እናንተ ጌታን ኢየሱስን የተቀበልን ወንድሞች ሁላችንም በዓለም ዙሪያ ከአሜሪካ፣ ከቻይና፣ ከኮሪያ፣ ከጉሙዝ፣ ከቤንሻንጉል ጉሙዝ፣ ከአማራ፣ ከኦሮሞ፣ ከትግሬ፣ ከጉራጌ፣ ከምናምን ከየትኛውም ዘር ሁሉ ሳይቀር ያመኑ ክርስቲያኖች በፊት የተነጠቁ በመጀመሪያው ትንሣኤ ላይ አብሮ ከጌታ ጋር የሄዱት በሙሉ ቅዱሳን መላእክቶችም ጭምር አንድ ላይ ምን ያደርጋሉ? በክብር ይመለሳሉ። በዚያን ጊዜ ይለዋል፣ በዚያን ጊዜ በክብሩ ዙፋን ይቀመጣል።
አሕዛብ ሁሉ ተመልከቱ። እንግዲህ አሁን ትልቁ ትምህርት ይሄ ነው። አሕዛብ ሁሉ በፊቱ ይሰበሰባል። ቅድም በብሉይ ኪዳን ዘካርያስ ምዕራፍ 14 ላይ በዚያን ቀን የእግዚአብሔር ቀን ይመጣል ካለ በኋላ እግዚአብሔር በዓለም ዙሪያ ያሉትን አሕዛቦች በኢየሩሳሌም ላይ ለሰልፍ ይሰበስባቸዋል ይላል። አያችሁ፣ ልክ እንደዛው ማቴዎስ ደግሞ በአዲስ ኪዳን ምዕራፍ 25 ቁጥር 31 ላይ እግዚአብሔር አሕዛቦችን በሙሉ ምን ያደርጋቸዋል? ይሰበስባቸዋል ይላል። አየ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። ተመልከቱ፣ በጎችን በቀኙ ፍየሎችንም በግራቸው ያቆማቸዋል። እንግዲህ አሁን እነኚህ ለፍርድ የመጡ አሕዛቦች ወደ 1000 ዓመት መንግስት ለመቀላቀል ከቤተ ክርስቲያን ወይንም ከቅዱሳን ጋር ለመቀላቀል በፊት ምን አለ? ፍርድ አለ። ይሄ ፍርድ ምንድነው? እሱ የሚደረገው ሁሉም አሕዛቦች ከተሰበሰቡ በኋላ እንደገና ፍርዱ ለሁለት ይከፈላል። ፍርዱ የሚገርማችሁ ነገር በጎች የሚባሉ አሉ፣ እንደገና ፍየሎች የሚባሉ አሉ። ቀጥሎ ደግሞ ጌታ ኢየሱስ መጽሐፍ ቅዱስ ላይ ወንድሞቼ የሚላቸው 3 አይነት ሰዎች አሉ። ስለዚህ በጎች አሉ፣ ፍየሎች አሉ፣ ወንድሞቼ ብሎ የሚጠራቸው ጌታ ኢየሱስ ሰዎች አሉ። እስኪ እንመልከት ቃሉ ቁጥር 34 ላይ ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አበልታችሁኛል፣ ተጠምቼ አጥጥታችሁኛል፣ እንግዳ ሆኜ ተቀምጬ አረዛችሁኛል ይላል። ከዛ በኋላ እነሱም ጌታ ሆይ ተርበ አንተን መቼ አበላን? ወይስ ተጠምተ መቼ አጠጣን? እንግዳ ሆነ አይተን መቼ ተቀበልን? ወይስ ታርዘ አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ብሎ እነሱ ለጌታ ኢየሱስ ይመልሳሉ። እነሱም ጌታ ኢየሱስ መልሶ እንደዚህ አለ። ንጉሡ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን፣ ተመልከቱ፣ ከነኚህ ሁሉ ከሚያንሱ ለትንሽ ወይንም ለነኚህ ወንድሞቼ አለ። በጣም የሚገርም ነው። ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራ ያሉትን ደግሞ እናንተ እርጉማኖች ለሰይጣን ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። አሁን ፍርዱ ሁለት ነው ማለት ነው። አሕዛብ ራሱ ፍርዱ በዚህ አይነት መንገድ በሁለት ይከፍላቸዋል። በጎች የሚላቸው ወይንም ወንድሞች የሚላቸው እነማን ናቸው? በዚህ በታላቁ መከራ ወቅት ላይ በጌታ በኢየሱስን አምኖ የተቀበሉ ሰዎችን ለረዱ ሰዎች፣ ላገዙ ሰዎች እነሱን በጎች ይላቸዋል። አሕዛቦችን እነኛ ያልዳኑትን ደግሞ አሕዛቦችን ተርቤ ምን አላችሁኝ አለ? አበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርዤ ጠየቃችሁኝ፣ ታስሬ ደግሞ ጎበኛችሁኝ። ስለዚህ እናንተ የአባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን ክብርና ውርስ ኑና ውረሱ ይላቸውና በቀኝ በኩል ይለያቸዋል ይላል። እነኛን ደግሞ ምን ያላቸው? ፍየሎች እናንተ እርጉማን ይላቸዋል። እናንተ ምኖች ናቸው? እርጉማን ናቸው። ስለዚህ ለመላእክቱና ለሰይጣን ወደ ተዘጋጀው ወደ ፍርድ እሳት ዞር በሉ ከኔ ብሎ ወደዛ ይለያቸዋል። አሁን በጣም ልብ ልትሉ የሚገባው ነገር ይሄ ፍርድ የሚከናወነው በነጩ ዙፋን ፍርድ ላይ አይደለም። ይሄ ፍርድ እየተከናወነ ያለው ታላቁ 7 ዓመት መከራ አልቆ ወደ 1000 ዓመት መንግስት ከመግባታችን በፊት ቤተ ክርስቲያን መላእክቶችና እኛ ቅዱሳን በአሕዛቦች ላይ ፈራጅ እንደሆነ እንዲታወቅ ከጌታ ከኢየሱስ ጋር አብረን ምድር ላይ ፈራጅ እንሆናለን። ለዚህ ነው ቅዱሳን መላእክቶች ወይንም ቤተ ክርስቲያን ይላል። ቤተ ክርስቲያን በመላእክቶች ላይ እንኳን ለመፍረድ አቅም አላት ይላል። የሚገርም ነው። ዛሬ ክርስቲያን፣ ጌታን የተቀበለ ክርስቲያን ወንድሞችና እህቶች ውስጣችሁ የገባውን ጸጋ ላታውቁት ትችላላችሁ። ያመናችሁት ጌታ ትልቅ እንደሆነ፣ አዳኝ እንደሆነ፣ ትልቅ እንደሆነ፣ ገናና እንደሆነ፣ የተቀበልነው የልጅነት ስልጣን ለአጋንንት ብቻ እንዳልሆነ፣ ለድህነት ለበሽታ ብቻ እንዳልሆነ፣ ለጉንፋን ብቻ እንዳልሆነ፣ ለሸኬሬ ብቻ እንዳልሆነ፣ ነገር ግን በአሕዛብ ላይ በዓለም ላይና እንዲሁም ደግሞ ጳውሎስ እንዳለ በመላእክቶች ላይ ጭምር እንኳን ለመፍረድ ብቃት ያለን ስልጣን ያለን እንደሆንን መጽሐፍ ቅዱስ ያስረዳል። ይሄ ቃል እንዲፈጸም ዛሬ ክርስቲያኖች እንኳን አይደለም በመላእክት በአሕዛብ ላይ እንኳን ለመፍረድ አቅም የለንም። ዛሬ ቤተክርስቲያን አቅሟን ጉልበቷን ማሳየት ያቀተችበት ዘመን ላይ ትገኛለች። ቤተክርስቲያን ውስጧ እየተበላሸ በአመፃ ትምህርት፣ በሐሰት ትምህርት፣ በሐሰት ትንቢት እየታመፀች ባለችበት ወቅት ላይ ቤተክርስቲያን መልኳ እንዲህ ቢመስልም ግን ገዢዋና ባለቤቷ የሞተላት ግን አምላክ ወግና ማዕረጉ እንዲህ ነው የሚገለጠው ማለት ነው። በዛን ቀን ታዲያ እኛ ቅዱሳን መላእክቶች አምረን ሆነን በአሕዛቦች ላይ ፈራጅ እንሆናለን። ከማጋ ከኢየሱስ ጋር
ኢየሱስ ለዘላለም ያድናል። ታዲያ ያኔ ፈራጅ የሚባለው ቃል ያኔ ይፈጸማል ማለት ነው። እንግዲህ በግራ በኩል የተቀመጡ ሰዎች አሁን ለየትኛው ፍርድ ይዘጋጃሉ? ለነጩ ዙፋን ፍርድ ይዘጋጃሉ። በቀኝ በኩል ያሉ ሰዎች ምን ይደረጋሉ? ለሺህ ዓመት መንግስት ቤተክርስቲያን ወይንም ክርስቶስ ላዘጋጀላት ጽድቅና በረከት አብረው ከክርስቲያኖች ጋር ይወርሳሉ፣ ይቀላቀላሉ ማለት ነው። እስኪ ባጭሩ ምናልባት ሰዎች ግራ እንዳይገባችሁ የሕያዋን ህዝቦች ላይ የሚፈረደው ፍርድና ለምሳሌ ታላቁ ነጭ ዙፋን ብዬ ሳስተምራችሁ ግር ሊላችሁ ይገባል፣ ትንሽ ይመስላችኋል ብዬ አስባለሁ። ነጩ ዙፋን ማለት በነጩ ዙፋን ላይና በሕያዋን ፍርድ ላይ ሺህ ዓመት መንግስት ከመግባት ታላቁ መከራ አልቆ የመጨረሻው ወቅት ላይ ሺህ ዓመት መንግስት ከመግባታችን በፊት የአሕዛብ ፍርድ አለ። ይሄ አሕዛቦች በህይወት ያሉ አሕዛቦች ፍርድ ላይ ማለት ምን ማለት ነው? በዛን ወቅት ላይ ትንሣኤ የለም። የሕያዋን ህዝቦች ፍርድ ወይንም በህይወት ባለው አሕዛቦች ፍርድ ጌታ ኢየሱስና መላእክቶች ቅዱሳን አብረው ሲፈርዱ ትንሣኤ የሚባል ነገር በዛን ወቅት የለም። እንደገና ሕያዋን ህዝቦች ብቻ ናቸው የሚፈረድባቸው። በመቃብር ያሉ ሰዎች ገና አይፈረድባቸውም። ለምን? አልተቀሰቀሱም። ለምን? ሁለተኛ የሺህ ዓመት መንግስት ክርስቲያኖች ቤተ ክርስቲያን ምድር ላይ ወግና ማዕረግ በብልጽግና በከፍታ በበረከት በጽድቅ በሰላም ሺህ ዓመት አልቆ ከሺህ ዓመት በኋላ ነው በመቃብር ያሉ በጌታ ያልሆኑ ሰዎች ለፍርድ የሚቀሰቀሱት። ስለዚህ በዚህ በአሕዛቦች ፍርድ ላይ ትንሣኤ የሚባል ነገር የለም። በህይወት ባሉ ሰዎች ላይ ብቻ ነው ፍርዱ የሚሰጠው። የሚፈጸመው ደግሞ በምድር ላይ በኢየሩሳሌም አንድ የሆነ ስፍራ በቅድም እንዳልኳቸው ምንድነው ያልኳቸው ቦታው የኢዮሳፊ ሸለቆ በሚባለው በተለይ ዘካርያስ ምዕራፍ 14 ላይ ያለውን ቃል ወይንም ደግሞ ማቴዎስ ምዕራፍ 25 ቁጥር 30 እስከ 40 ስታነቡ እዛ ላይ ታገኛላችሁ። እዛ ላይ አለ። ቦታው ያ ነው። መጽሐፍት ያኔ አይከፈትም። በጎች ፍየሎችና ወንድሞች ተብለው ለሶስት ምን ብለዋል? ተከፍለዋል። ጊዜው ክርስቶስ ሲገለጥ ወይንም ሲመለስ ነው ማለት ነው። ይሄ በአሕዛቦች ላይ የሚመጣው ፍርድ ነው። ነጩ ዙፋን ፍርድ ደግሞ የሚባለው በነጩ ዙፋን ፍርድ ትንሣኤ ይደረጋል ወይንም ትንሣኤ አለ። ይህ ትንሣኤ ከዚህ በፊት ያላመኑ ሰዎች በመቃብር ያሉ ከአዳም ጊዜ ጀምሮ እስከ ዛሬ ድረስ እስከ ሺህ ዓመት መንግስት ካለቀም በኋላም ድረስ እስከ አርማጌዶን ጦርነት ድረስ ያሉ ሰዎች በሙሉ የዛን ቀን ያሉ ሰዎች ከመቃብር ይቀሰቀሳሉ። የሚቀሰቀሱት ያኔ ለትንሣኤ ለክብር ሳይሆን ለምንድን ነው? ለፍርድ ወይንም ለውርደት ነው። እና ትንሣኤ አለ። ያኔ ሙታን ይፈረድባቸዋል። በተለይ መጽሐፍ ቅዱስ ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በሕያዋንና በአሕዛቦች ላይ ልትፈርድ ወይንም በሙታን ልትፈርድ አቅም ያለ ስልጣን ያለ መጽሐፍ እያለ ይናገራል። ያኔ ያ ትንቢት ይፈጸማል። ሌላው ሰማይና ምድር ያኔ ይሸሻሉ። በነጩ ዙፋን ፍርድ ላይ ሰማይና ምድር በፍጹም እዚህ ዓለም ላይ አይገኝም። ይሄ ሰማይ የት እንደሚገባ አናቅም። ይሄ ምድር የት እንደሚገባ አናቅም። ታዲያ ሰው ምን ላይ ቆም ነው? እኔ እንጃ። አብረን የምናየው ይሆናል። ጌታ ኢየሱስ ጌታ ነው። መጽሐፍት ይከፈታሉ። የህይወት መጽሐፍት ይከፈታል። ስማቸው እዛ ላይ ያልተገኘ በሙሉ ነጩ ዙፋን ፍርድ ላይ ማለት ነው ስማቸው ተገኝቶ በፍጹም የሌለ ሰዎች ወደ ሰይጣንና መላእክት ወደ ተዘጋጀለው ገሃነም ሊወረወሩ ያኔ ይህ ይደረጋል። አንድ ክፍል ብቻ ወይንም ሙታን ነው የሚሆነው። 1000 ዓመት ያህል ከነገሰ በኋላ ነው ይሄ ነጩ ዙፋን የሚመጣው። ስለዚህ ፍርዱ በሁለት እንዲህ ይከፈላል። ወገኖቼ የዛሬውን ትምህርት እንግዲህ በዚህ ላብቃ። በሚቀጥለው ማለት ነው ባልዳኑ ደግሞ ሙታን ላይ የሚደረግ ወይንም አምስተኛው ፍርድ የነጩ ዙፋን ፍርድ ነው። ከዛ በኋላ አዲስ ሰማይ አዲስ ምድር እንደሚፈጠር ክርስቲያኖች እንዴት እንደሚሆኑ እዚሁ ምድር ላይ ሌላ አዲስ ሰማይ ምድር ይፈጠራል ወይስ በሰማይ ነው የምንቀጥለው የሚለውን ነገር አብረን እናያለን። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ረጅም ሆኗል የዛሬ ትምህርት። በጣም ይቅርታ ጠይቃለሁ። ብዙ እንዳወቃችሁ ብዙ እንደተማራችሁ አምናለሁ። ታዲያ ይህን ትምህርት ወገኖቼ ለሰዎች ሼር አድርጉ። ጥያቄና አስተያየት ኮመንት ካላችሁ መጠየቅ ይቻላል። ወንድማችሁ ደሱ ነኝ። በተለይ እዛ ላይ አለ ስልኬ፣ ውሰዱና እኔን ኮንታክት ማድረግ ይቻላል። እንዲሁም ደግሞ አብረን መጸለይ እንችላለን። ጌታ ኢየሱስ መልካም ነው። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር ከእናንተ ጋር ይሁን። ከዚህ ሁሉ ቁጣ ከዚህ ሁሉ መከራ በልጁ በክርስቶስ ማመን ያለን ሰዎች ተስፋ አለን። ህይወታችን አምልጧል፣ ኑሯችን አምልጧል። እኛ ድነናል። ወደ ፍርዱ አንመጣም ማለት ነው። እግዚአብሔር ዘመናችንን ይባርክ። ተባረኩልኝ። መልካም ጊዜ። ሻሎም